እስራኤልና አሜሪካ በመካከለኛው ምስራቅ ላይ የሚከተሉት ፖሊሲ እንዴት ነው ቆይ አንድ ሆነው? እንዲህ አይነት ጥያቄ አምሯችሁ ውስጥ መጥቶ ያውቅም? እስራኤል የምትፈልገውን የትኛውም ጉዳይ በመካከለኛው ምስራቅ ማለት ነው አሜሪካ ምትፈልጋለች። ኢቭን ዌስት ባንክን ሙሉ በሙሉ ጠቅልሎ ፍልስጤም የሚባል ሀገርን ሙሉ በሙሉ አጥፍቶ እስራኤል የሚባል ሀገር ብቻ ይኑር የሚል ጉዳይ ቢመጣ አሁን ላይ ያለው የዶናልድ ትራምፕ አስተዳደር ይህንን ጉዳይ ተገቢ ነው ትክክል ነው ብሎ ከጎን ከመቆም የሚመለስ አይደለም። ፍልስጤም የምትባል ሀገር የለችም ይባል ትላንት በአንድ ጥንቅራችን ላይ እንደሰራውላችሁ እስራኤል has the right to exist እንደሚባለው ሁሉ ፍልስጤምም has the right to exist ፍልስጤምም የመኖር መብት አላት የሚለውን ጉዳይ በመካድ ነገሩን የእስራኤልና የእስራኤል ብቻ በማድረግ የአንድ ወገን ፍላጎት የሚተገበርበት አይነት ነባራዊ ሁኔታ ቢፈጠር ለዓለም ሰላም፣ ለዓለም ዲሞክራሲ፣ ለዓለም ፍትሃዊነት ቆም ያለው የምትለው አሜሪካ ይህንን የእስራኤል አካሄድ ከመደገፍ ውጪ አማራጭ ያላት አይመስልም። ለምንድነው አማራጭ ያጣችው? ከዚህ ጀርባ ያለው እውነት ምንድነው? እስራኤል እና አሜሪካ መቼ ነው እንዲህ የአንድ ሳንቲም ሁለት ገጽታ የሆኑት? በምን ምክንያት የሚለውን ጉዳይ ዛሬ እንግዲህ የበዓል ቀን ትንታኔ አበይት ጉዳይ አድርጌዋለሁ። በቆይታችሁ እጅግ በጣም ጠቃሚ ሆኑና በመካከለኛው ምስራቅ አሁን ላይ እየተመለከትን ያለው የአሜሪካ አካሄድ ለምን የእስራኤል ፍላጎት ነጸብራቅ ሆነ ለሚለው ጥያቄ መልስ የሚሆኑ በርካታ ነጥቦችን ታገኛላችሁ። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በዝርዝር እንመለከተዋለን። አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ከመላው የዝግጅት ክፍላችን ጋር በጋራ በመሆን በቆይታችሁ ቅንጣት እንደማትጸጸቱ አረጋግጥላችኋለሁ። መልካም ጊዜ ይሁንላችሁ። እስራኤል የምትባለው ሀገር በአሁን ላይ በምናውቀው አይነት የካርታ ስሪት ባይሆንም ነገር ግን እንደ ሀገር ዕውቅና ተሰጥቷት የተመሰረተችው በ1948 እንደ አውሮፓውያን አቆጣጠር ነው። በ1948 እንደ ሀገር ከተመሰረተች በኋላ ከየትኛውም ሀገር በተለየ መልኩ የአሜሪካ ፖለቲካን እንደፈለገች መዘወርና በመካከለኛው ምስራቅ አሜሪካ የምትከተለውን ፖሊሲ ጭምር ወደ መቅረጽ የመጣች ሀገር ሆናለች። በተለይ ከ1966 እንደ አውሮፓውያን አቆጣጠር ወዲህ የስድስቱ ቀን ጦርነት እየተባለ ከሚጠራው በኋላ ማለት ነው የአሜሪካና የእስራኤል የአንድ ሳንቲም ሁለት ገጽታ ሆኖ የመቀጠል ታሪክ በጣም ጠንክሮ የተስተዋለበት ጊዜ ነው። በሶሪያ ውስጥ ሆነ በኢራቅ ውስጥ ዛሬ እስከምንመለከተው ኢራን ውስጥ እስካለው ወቅታዊ ሁኔታ አንጻር እስራኤል እነዚህን በመካከለኛው ምስራቅ ላይ ማስተግበር የምትፈልጋቸውን አካሄዶችና የውጭ ግንኙነት ፖሊሲዎች የአሜሪካ ማለት ነው ለሷ ጥቅም ባደሉ የሷን ፍላጎት በሚያስከብሩ መልኩ ሆነው እንዲተገበሩ በማድረግ ረገድ ዋነኛዋ ስኬታማ ሀገር ተብላ ትገለጻለች። እንደምታውቁት በየዓመቱ ረብጣ ቢሊዮን ዶላሮችን በእርዳታና በወታደራዊ ትብብር በሚል አይነት መርህ ከዋሽንግተን የምታገኘው ቴል አቪቭ በአንድም ይሁን በሌላ አሜሪካ ከሌለች እስራኤል የለችም ወደምንልበት አይነት ነባራዊ ሁኔታ ራሱ የሚያመጣ አይነት ነገርንም እየተመለከትን ነው። አሁን ጥያቄው እንዴት ነው 1948 ላይ የተመሰረተችው እስራኤል በዚህ ደረጃ የአሜሪካን የውጭ ግንኙነት ፖሊሲ መቅረጽ የቻለችው? በተለይ በመካከለኛው ምስራቅ ያለውን የአሜሪካ አካሄድ እንዴት ነው እስራኤል መበየን፣ መወሰን፣ መምራት የቻለችው የሚለው ጉዳይ መጠየቅ ያለበት ሰዓት ላይ ደርሰናል። ይህንን ጉዳይ ለመረዳትም ታዲያ ከዛው ከምስረታው ጀምሮ ባሉት ጊዜ የነበሩ አበይት ዋና ዋና ጉዳዮችንና ዛሬም ድረስ ደግሞ በተጨባጭ እየታዩ ያሉ ነባራዊ ሁኔታዎችን በዝርዝር እንመለከታቸዋለን። ይህንን ጉዳይ ለመረዳት መልሱ ከየት ነው የሚጀምረው ከተባለ ወይም እንደው አጠር አድርጎ ይገለጽ 30 ደቂቃ አንድ ሰዓት በማይሞላ ትንታኔ እንደው ባጭሩ በሁለት አረፍተ ነገር ይገለጽ ከተባለ የአሜሪካ በመካከለኛው ምስራቅ ላይ የምትከተለው ፖሊሲ የእስራኤል ሎቢስቶች ወይም ጎትጓች እየተባለ ሊተረጎም ይችላል ወደ አማርኛ እና እነዚህ ድርጅቶች ሎቢስት የሚባሉት የሚጎተጉቱ ድርጅቶች እስራኤል የተመቹ ፖሊሲዎች፣ የእስራኤልን ጥቅም የሚያረጋግጡ ፖሊሲዎች በአሜሪካ እንዲተገበሩ የማይተካ ሚና አላቸው። የእስራኤል የሎቢ ድርጅቶች ወይም የእስራኤል የጎትጓች ተቋማት መቀመጫቸውን በዛው በዋሽንግተን ያደረጉ ናቸው። ነገር ግን የሚሰሩት ለእስራኤል ነው። ስለዚህ በአጭር አረፍተ ነገር ከተገለጸ ለምንድን ነው እስራኤል በዚህ ደረጃ የአሜሪካን የመካከለኛው ምስራቅ ፖሊሲ መቅረጽ የቻለችው ለሚለው ጥያቄ አጭር አማርኛ አጭር አረፍተ ነገር ካስፈለገ በጎትጓች አሊያም በእስራኤል የሎቢ ድርጅቶች አማካኝነት ነው ተብሎ ሊመለስ ይችላል።
ከዚህ በኋላ ያለው ደግሞ ይህንን አጭር ተደርጎ የቀረበውን ሐሳብ እየተነተንን እያፍታታን እንመለከተዋለን ማለት ነው። ሎቢ ግሩፕ የሚባሉት በአድቮኬሲ ስራዎችን የሚያከናውኑ በአድቮኬሲ ኔትወርክ ላይ የሚሰሩ ናቸው። ነን ስቴት አክተር ናቸው። ነን ስቴት ማለት መንግስታዊ እንዳልሆነ ተቋም የሚንቀሳቀሱ ናቸው። የመረጃ ፍሰትን በመቆጣጠር አጀንዳዎችን ሴት በማድረግ ያው ሚዲያውንም በመቆጣጠር ጭምር ማለት ነው የሚፈልጉትን ነገር እንዲተገበር የሚያከናውኑ እንዲተገበር የሚያደርጉ ናቸው። በአጠቃላይ ሎቢ ግሩፕ የሚባለውን ነገር እንደው በሆነ ዴፊኒሽን መተርጎም ካስፈለገ ያልተለመደና ብዙም ያልተዘወተረ መንገዶችን በመጠቀም የመረጃ ፍሰትን በመቆጣጠር ስትራቴጂካዊ በሆኑ ወይም ስልታዊ በሆኑ መንገዶች አጀንዳዎችን በማዘጋጀት ፐርሱዌድ ያደርጋሉ ወይም ደግሞ ሰዎች ያቀረቡትን አጀንዳ እንዲቀበሉ ያማልላሉ። ከዛ ይቀጥሉና ደግሞ ጫና የሚያሳድራሉ። ድንገት በሚቀርቡ መረጃዎች ፍሰት ላይ ክፍተት ካለ እና ያ የቀረበውን አጀንዳ ያለመቀበል አይነት ዝንባሌ ካለ ጫና ያደርጋሉ፣ ፕሬሸር ያደርጋሉ። ከዛ ይህንን በማድረግ ሂደት ውስጥ ሌቨሬጃቸውን እያከማቹ ኃይላቸውን በመያዝ ድርጅታዊ መዋቅር በመላበስ መንግስታትን ጭምር እንደሚፈልጉት አድርገው የሚዘውሩ የጀርባ ተዋናይ ናቸው የሎቢ ድርጅቶች። በዚህ የሎቢ ድርጅቶች እንቅስቃሴ ውስጥ ዋና ዋና የሚባሉት አካላት እነማን ናቸው ከተባለ የመጀመሪያው ጉዳይ ዓለም አቀፋዊና የሀገር ውስጥ ይህንኑ ስራ እናከናውናለን ብለው ፈቃድ ወስደው የሚንቀሳቀሱ ድርጅቶች አሉ። በውስጥ የሚደረጉ የሶሻል ሙቭመንቶችን የሚፈጽሙ አይነትም እንቅስቃሴዎችን ያከናውናሉ። የተለያዩ ፋውንዴሽኖችንም እንግዲህ የገሌ ፋውንዴሽን ምናምን የተባሉ የሚጠሩትን ለእንደዚህ አይነት ዓላማ ከሚጠቀሙባቸው አካላት መካከል ናቸው። ሚዲያዎች፣ ቸርቾች ወይም የእምነት ተቋማት እንዲሁም ደግሞ ኢንተርናሽናልና ቀጠናዊ የሆኑ ዓለም አቀፋዊና ቀጠናዊ የሆኑ መንግስታዊ ቅርንጫፎችን ከዛ በመንግስቱ ውስጥ ያለ የሥራ አስፈጻሚና የህዝብ ተወካዮች ምክር ቤት ቅርንጫፎችን ጭምር ለዚህው በሎቢ ድርጅቶች እንቅስቃሴ ውስጥ ጥቅም ላይ የሚውሉ አካላት ናቸው ብለን ልንገልጽ እንችላለን። ዋነኛው የነዚህ የሎቢ ድርጅቶች ከረንሲ ወይም መገበያያቸው መረጃ ነው። ኢንፎርሜሽን የሚፈልጉትን አይነት አጀንዳ ሴት ለማድረግ የሚያስፈልጋቸው መረጃ ጀነሬት ያደርጋሉ፣ ያመነጫሉ። በፍጥነትና እጅግ በጣም በሚያስደንቅ አይነት የመረጃ ፍሰት መረጃው ከመነጨ በኋላ ያ የመነጨው መረጃ ወዲያውኑ ደግሞ በፍጥነት ዲስሚኔት በማድረግ በማሰራጨት ተደራሽ ለሆነው አካል ላይ የአስተሳሰብ ለውጥ፣ አእምሮን መቆጣጠር፣ መረጃ ፍሰቱን መቆጣጠር የሚችሉበትን መንገድ ያረጋግጣሉ። በዚህ ሂደት ውስጥ ፍሬሚንግ በጣም ወሳኝ እጅግ በጣም ወሳኝ ሊባል የሚችል ነገር ነው። ታሪኩን እንዴት አድርገው ፍሬም ያደርጉታል የሚለው ነጥብ ማለት ነው። ለምሳሌ ያክል በ19ኛው ክፍለ ዘመን የባርነት በአሜሪካ ሀገር ውስጥ እንዲቀር በሚል ይህንን የባርነት ስራ እንዲቀር ለማድረግ አስበውና አልመው የሚንቀሳቀሱ የሎቢ ወይም የጎትጓች ድርጅቶችን የምንመለከትበት አጋጣሚ በታሪክ ተመዝግቧል። የሰብአዊ መብት ተቋማት፣ የሴቶች ጉዳይ፣ አካባቢ ስነ ምህዳር ጉዳይ የሎቢ ድርጅቶቹ ይሰሩባቸዋል ተብሎ ታሳቢ የሚደረጉ ናቸው። ይህ አሁን በጠቅላላ ሎቢ ግሩፕ የሚባለውን ወይም ጎትጓች የሚባሉትን አካላት ስንረዳ የምንረዳበትን ማዕቀፍ ነው እየነገርኳቸው ያሉት። ስፔሲፊካሊ ወደ እስራኤል ጉዳይ አልገባሁም፣ ግን ጀነራል ፒክቸሩን ነው እየሰጧቸው ያለሁት። በሰብአዊ መብት ላይም ልናይ እንችላለን። በሴቶች መብት ላይ ብለው ሲሰሩ ልንመለከት እንችላለን። የአካባቢውን የስነ ምህዳር ኢንቫይሮንመንታል ጉዳዮች ላይም ሲሰሩ ልንመለከት እንችላለን። አንድ መንግስት በአንድ ሀገር ውስጥ ሊተገበር የታሰበ ለምሳሌ ከሴቶች መብት ጋር ተያይዞ የሆነ አዲስ ነገር ቢመጣና እዛ ሀገር ውስጥ ያለው መንግስት ያንን የሴቶች መብት እንዲተገበር አልፈቅድም ቢል ይሄንን በዚህ ጉዳይ ላይ መንግስቱ ላይ ተጽዕኖ ለማሳደር ዋነኛ አካል ሆነው የሚቀርቡት እነዚህ የሎቢ ግሩፖች ወይም ጎትጓች ሊባሉ የሚችሉ ድርጅቶች ናቸው። መንግስት አንዳንድ አዳዲስ ነገሮችን ሲቃወማቸውና በር ሲዘጋባቸው የሚመጡበት መንገድ ደግሞ የመረጃ ፍሰቱን በመቆጣጠር ኦፒኒየኑን በመቆጣጠር ነው። ይህንን ነገር ለማሳካት ደግሞ በዋናነት አጀንዳውን ሴት በማድረግ ኢሹን ክሬት በማድረግ የሚፈለገውን ኢሹ ወይም ርዕሰ ጉዳይ ከመፍጠር ጀምሮ አጀንዳውን ክሬት በማድረግ ኦፒኒየኑን ይይዛሉ ብቻ ሳይሆን ያ ኦፒኒየኑን ከያዙ በኋላ የሚመጣውን ውጤት ጭምር ያነሱ ማሳካት የሚፈልጉትን ውጤት ጭምር ቀድሞ በመተንበይ ነው ስራቸውን የሚያከናውኑት። በጣም ተቋማትን ለሚፈልጉት ዓላማ በማዋል ይታወቃሉ። በጊዜ ሂደት ውስጥ መንግስታትን ለእንደዚህ አይነት ጉዳይ ሰለባ የማድረግ ዝንባሌም ተጀምሯል። በየት? በሀገር አሜሪካ።
በጣም ከዚህ ቀደምም ነግሬያችኋለሁኝ። አንድ በጣም ወዳቸው ሃርቫርድ ዩኒቨርሲቲ ፕሮፌሰር አሉ፣ ፕሮፌሰር ጆን መርሻይመር ይባላሉ እና እሳቸው ዘ ኢዝራኤል ሎቢ ኤንድ ዩኤስ ፎሪን ፖሊሲ የሚል በጣም የሚደንቅ መጽሐፍ አላቸው። ይሄ በዚህ ጉዳይ ላይ ኢንተረስትድ ከሆናችሁ እንድታነቡት የምመክር ወይም አድቫይዝ ማረጋችሁ መጽሐፍ ነው። ዘ ኢዝራኤል ሎቢ ኤንድ ዩኤስ ፎሪን ፖሊሲ የሚል መጽሐፍ ናው። ወደ እስራኤል ጉዳይ የመጣን ነው። አሁን እኔ ቀደም ብዬ ነገርኳችሁ ጆን መርሻይመር በጻፉት መጽሐፍ ላይ በግልጽ እንደምትረዱት አሜሪካ በመካከለኛው ምስራቅ ላይ የምትከተላቸውን ፖሊሲዎች ለምሳሌ በእስራኤልና በፍልስጤም ጉዳይ፣ ሊባኖስ ስትሄዱ የሂዝቦላ ጉዳይ፣ ፓሌስቲን ጋር ስትመለሱ የሐማስና የፋታ ጉዳይ፣ በየመን የሃውቲ ጉዳይ፣ በኢራን የኒውክሌር መርሃ ግብርና ፕሮግራም ጉዳይ፣ እነዚህን ነገሮች በተመለከተ ለእስራኤል ጥቅም ለእስራኤል ፍላጎት የተመቹ ሐሳቦች እንዴት ተተገበሩ እንዴት ታዩ የሚለውን ነገር በዝርዝር ከመጽሐፉ ላይ መመልከት ትችላላችሁ። ለምሳሌ ያክል በሀገር አሜሪካ አንድ ፕሬዝዳንታዊ እጩ ሆኖ የሚመጣ ሰው ያው ዲሞክራሲ ብለው በሚገልጹት አሜሪካዎቹ እንግዲህ እኔ የሚመጣው ፕሬዝዳንታዊ እጩ በሆነ ርዕሰ ጉዳይ ላይ ለምሳሌ ያክል በኤርትራ ጉዳይ ላይ ወይም ኢትዮጵያ በሆነ በአሰብ ጉዳይ ላይ ለምሳሌ ያው አሰብና ኤርትራ ስለሚለያዩ ማለት ነው። በአሰብ ጉዳይ ላይ ለምሳሌ ኢትዮጵያ የሆነ ነገር ማድረግ ፈለገችና በዚህ ጉዳይ የአሜሪካ መንግስት ድጋፍ ለማግኘት ፈለገች ብለን ብናስብ የአሜሪካ ዲሞክራሲ ፕሬዝዳንታዊ እጩዎቹ በገንዘብ የምርጫ ቅስቀሳቸውን እንዲያከናውኑ መርዳት የምትችሉበት አይነት ማዕቀፍ ስላለ የምርጫ ሂደቱ ላይ አልቃ ትገባላችሁ። ከዛ እነዛን ሰዎች በገንዘብ ትረዳላችሁ። ከዛ ፋይናሊ እነዛ ሰዎች ሲመረጡ የእናንተን ፍላጎት የሚያስተገብር አይነት ፖሊሲዎች እንዲተገበሩ ያደርጋሉ። ታስታውሱ ከሆነ የግብፁ ፕሬዝዳንት አብድል ፈታህ አልሲሲ 2016 እንደ አውሮፓያኑ አቆጣጠር ላይ ለዶናልድ ትራምፕ በምርመራ ዘገባዎች መሰረት በዋሽንግተን ፖስት በኒውዮርክ ታይምስ እና በመሳሰሉት ዓለም አቀፍ መገናኛ ብዙሃን በተከናወነ የምርመራ ዘገባ መሰረት አብድል ፈታህ አልሲሲ በ2016 የአሜሪካ ምርጫ ወቅት ወደ $10 ሚሊዮን የሚጠጋ ገንዘብ ካይሮ ከሚገኘው የግብፅ ማዕከላዊ ባንክ አውጥተው በቀጥታ ለዶናልድ ትራምፕ የምርጫ ቅስቀሳ ሂደት ሰጥተዋል፣ ደግፈዋል። እንዲህ ስንመለከተው ጉዳዩ ምንድነው? ሙስና ነው፣ ብራይበሪ ነው። ነገር ግን የአሜሪካ ዲሞክራሲ የሚሉት ጉዳይ ይሄንን ነገር ይፈቅዳል። በቃ ዶናልድ ትራምፕ በህግ ሊጠየቁ የሚችሉበት አንደኛው ጉዳይ ሲባል ይሄ ከግብፅ ጋር ያለው ግንኙነት እንደሆነ ልብ አድርጉ። እሳቸው ታዲያ በቀጥታ ገንዘብ በመክፈላቸው ብቻ ሳይሆን ይሄንን ስራ ለምሳሌ ኢትዮጵያ ላይ አሜሪካ መንግስት የሚይዘውን አቋም የሚቀርጹ ሆነው ደግሞ የሚመጡ የሴኔት አባላት አሉ አይደለ? የምክር ቤቱ አባላት የላይኛውና የታችኛው ምክር ቤት ኮንግረስና ሴኔቱ እና የኮንግረስ አባላቱን የላይኛው ምክር ቤት አባላቱን ሴናተሮቹን እነዛንም ጭምር በምርጫ ቀስቀሳቸው ወቅት በሎቢ ድርጅቶች አማካኝነት እየተደገፉ ከዛ ለምሳሌ ኢትዮጵያን በተመለከተ ካስታወሳችሁ ታላቅ የኢትዮጵያ ህዳሴ ግድብ ላይ የተለያዩ ሴናተሮች ተደጋግሞ የኢትዮጵያን ግድብ በተመለከተ የሚያራምዱት አቋም ፍጹም ለኢትዮጵያ የማይበጅና የማይጠቅም እንደነበረ፣ በአንጻሩ ግን የግብፅ ፍላጎት እንደነበረ አንዘነጋም። እንዲያውም ስሙን ረሳሁት እንጂ አንድ የሴኔት አባል አንድ ሴናተር በፍርድ ቤት ተከሶ በዚህው በግብፅ ጉዳይ ፍርድ እንደተፈረደበት የሚታወስ ነው። አሁን የአሜሪካ የፖለቲካ ሲስተም እንደሚፈቅድ ላሳያችሁ ፈልጌ ነው። የአሜሪካ የፖለቲካ ሲስተም ውስጥ እንዲህ ቀደም ብዬ ባልኳችሁ መንገድ የሆነ ጥቅም ለማስከበር ብላችሁ የሆነ ነገር ካደረጋችሁ በዛ መልኩ ፍላጎታችሁ ሲከበር ማየት አዲስ አይደለም። የእስራኤልን ግን የተለየ የሚያደርገው ምንድን ነው ሲባል ኢንታየርሊ ሙሉ በሙሉ ከ1966 ወዲህ ባሉት ዓመታትማ በጣም በሚገርም ሁኔታ የእስራኤል የመካከለኛው ምስራቅ ፍላጎት በአሜሪካ አማካኝነት ይፈጸማል። ለምንድነው እስራኤል የተለየ የሆነው ከተባለ በዛው በሀገረ አሜሪካ ውስጥ መቀመጫቸውን አድርገው የሙሉ ጊዜ ስራቸው አሜሪካን ፖለቲከኞች ተጽዕኖ ማሳደር ያደረጉ በርካታ ድርጅቶች አሉ፣ ተቋማት አሉ። እንመልከታቸው። ለምሳሌ ያክል በአሜሪካ ውስጥ የእስራኤል ሎቢ ድርጅቶች ተብለው ከሚጠሩት መካከል ጥቂቶቹን በስም ላንሳላችሁ። አሜሪካ እስራኤል ፐብሊክ አፌርስ ኮሚቴ ወይም ኤፓክ የሚባለው ዋነኛው በቃ ኤፓክ ማለት ፈላጭ ቆራጩ የአሜሪካን የውጭ ግንኙነት ፖሊሲ ተጽዕኖ በማሳደር ረገድ ግንባር ቀደም ሆነው ከሚነሱት ውስጥ ነው። ኤፓክ አሜሪካን እስራኤል ፐብሊክ አፌርስ ኮሚቴ፣ ዘ ዋሽንግተን ኢንስቲትዩት ፎር ኒር ኢስት ፖሊሲ፣ አንቲ ዲፋሜሽን ሊግ፣ ክርስቲያን ዩናይትድ ፎር ኢዝራኤል። እነዚህ አሁን ዋነኛ የሚባሉት የእስራኤልን ፍላጎት በማስተግበርና የአሜሪካ ፖለቲከኞች ላይ ተጽዕኖ በማሳደር ረገድ ዋነኛ የሚባሉት ድርጅቶች ናቸው። ፖለቲካል ሳይንቲስት የሆነው ሮበርት ኤች ትራይስ እነዚህን ፕሮ ኢዝራኤል ወይም ለእስራኤል የሚወግኑ የእስራኤልን ፍላጎት የሚያስተገብሩ የሎቢ ድርጅቶች በጥቅሉ ከ75 በላይ የሚሆኑ የሚሰሩ ድርጅቶችን ያጠቃልላሉ ይላል። እኔ አሁን ቅድም 4-5 ነው የነገርኳችሁ አይደለም?
ጀነራል ፒክቸሩን ካየነው አኮርዲንግ ቱ ፖለቲካል ሳይንቲስት ሮበርት ኤች ትራይስ በጥቅሉ 75 የሚሆኑ በተናጠል ይህንን ስራ የሚያከናውኑ ድርጅቶች በአሜሪካ ውስጥ አሉ ይላል። እንዲያውም በ1992 እንደ አውሮፓውያን አቆጣጠር የአሜሪካን ጁ ዓመታዊ መጽሐፍ ያው በየዓመቱ የሚታጸፍ እንደ ይርቡክ ነውና የአሜሪካ ጁ ይርቡክ መጽሐፍ በጥቅሉ 80 የሚሆኑ የእስራኤልን ፍላጎት የሚያስተከብሩና እነዚህን ደግሞ ልዩ የሚያደርጋቸው they are devoted ለጽዮናውያንና ፕሮ እስራኤል ለሆኑ ጉዳዮች ዲቮትድ ሆነው ሙሉ ጊዜያቸውን ሰጥተው የሚሰሩ ናቸው ይላል። አጠቃላይ ቁጥራቸው ከ80 ይበልጣል በማለትም ሐሳቦች ይነሳሉ። ይህን ለመመልከት በ1992 የታተመውን የአሜሪካ ጁ ይርቡክ ወይም ዓመታዊ መጽሐፍ መመልከት በቂ ነው። በእነዚህ የፕሮ እስራኤል በሚባሉ ቡድኖች ውስጥ ቲንክ ታንክ ቡድኖችም ይቋቋማሉ ወይም ይጠቃለላሉ። ከነዛ መካከል ጂዊሽ ኢንስቲትዩት ፎር ናሽናል ሴኩሪቲ አፌርስ የሚባለውና ዘ ሚድል ኢስት ፎረም እየተባለ የሚጠሩቱ የቲንክ ታንክ የምሁራን ስብስብ ያለባቸው ቡድኖች እንዲሁ ቀደም ብዬ በነገርኳችሁ የእስራኤል ሎቢ በአሜሪካ ሊባል በሚችለው ማዕቀፍ ውስጥ የሚጠቃለሉ ናቸው። በ2006 እነዚህ ድርጅቶች $3 ሚሊዮን የሚሆን ገንዘብን በማመንጨት የ2006ቱን የሚድተርም ይሄ ፕሬዝዳንታዊ ምርጫ ተከናውኖ ከዛ ግማሽ ላይ ሲደርሱ የሚከናወን ሚድተርም ኢሌክሽን የሚባል አለ። ይሄ ከቮት ኦፍ ኮንፊደንስ ጋር የሚገናኝ እና 2006 ላይ ያ ምርጫ ሲከናወን እነዚህ የሎቢ ድርጅቶች $3 ሚሊዮን በማመንጨት ወይም በማዘጋጀት ለምርጫ ቀስቀሳ በቀጥታ እንዲውል አድርገዋል። 2006 እንደ አውሮፓውያን አቆጣጠር በሀገር አሜሪካ የሆነውን ታሪክ ነው እየነገርኳችሁ ያለው። ይሄ አሁን ያልኳችሁ ግን ድንገት በመካከል የመጣ ነገር አይደለም። ወይም እስራኤል 1948 እንደ አውሮፓውያን አቆጣጠር ላይ ስትመሰረት በካርታ ላይ ማለት ነው ስትመሰረት የመጣ ጉዳይ አይደለም። ነገሩ ወደ ኋላ በርካታ ዓመታትንም የሚመለስ ነው። ለምሳሌ ያክል 1917 እንደ አውሮፓውያን አቆጣጠር በመጀመሪያው የዓለም ጦርነት ወቅት ፕሬዝዳንት ውድሮ ዊልሰን የባልፎር ዲክላሬሽን የሚባለውንና የእንግሊዙ የውጭ ጉዳይ ሚኒስትር እስራኤል የምትባል ሀገር በፓሌስቲን ግዛት ውስጥ የፓሌስቲን ባለበት አካባቢ ላይ እንድትመሰረት የምትፈቅደውን ያቺ ትንሿን ነጯን ወረቀት ደብዳቤዋን ሲያጸድቅ ያንን እንቅስቃሴ የዩናይትድ ኪንግደምን አካሄድ ወይም የባልፎር ዲክላሬሽንን በመደገፍ ረገድ የአሜሪካው ፕሬዝዳንት ውድሮ ዊልሰን ስማቸው ይነሳል። ታዲያ የውድሮ ዊልሰን ወደዚህ ውሳኔ ላይ መምጣት ምናልባትም በጊዜው እጅግ በጣም የቅርብ ጓደኛው እንደነበረ የሚታመነው የሱፕሪም ኮርት ዳኛ ሊዩስ ዲ ብራዲስ የሚባለው ሰው በግንባር ቀደምነት ስሙ ሲነሳ፣ ራቢ ስቴፈን ዋይዝም እንዲሁ በተመሳሳይ የውድሮ ዊልሰንን ውሳኔ በሚፈልጉት መልኩ ሼፕ አድርገውታል፣ ቅርጽ አስይዘውታል ይባላል። ይሄ ደግሞ በሄሪ ቱርማን በ1948 እንደ አውሮፓውያን አቆጣጠር የእስራኤልን በተባበሩት መንግስታት ድርጅት ዕውቅና ይሰጣት የሚል ውሳኔ በመደገፍ ያው የመጀመሪያውም ሀገር አይደለች እና ያኔም ቱርማን እስራኤል በመጀመሪያ ደረጃ ድጋፍ ሲሰጡ ከሳቸው ውሳኔ ጀርባም እንዲሁ ጠንከር የሚሉ የአይሁድ ቤተሰቦች እንቅስቃሴ እንዳለ ግልጽ ነው። ከዛ ጊዜ ወዲህ በአሜሪካ ፖለቲካ ላይ የሚመጡ ፕሬዝዳንቶች ሁሉ እስራኤልን ማገልገል እንደ ሁለተኛ ኃላፊነት አንዳንዴም እንደ ከአሜሪካ ጋር እኩል አድርገው የሚወስዱት ኃላፊነት ሆነ። ዱዋል ሎያሊቲ ይሉታል። ለሁለቱም መታመን፣ ለእስራኤልም ለአሜሪካም መታመን እየተባለ ይገለጻል። ይሄ በመሪዎቹ ዘንድ ላይ የነበረው ሲሆን ከዛ በአሜሪካ ፖለቲካ ላይ ደግሞ የላይኛው ምክር ቤትና የታችኛው ምክር ቤት አለ፣ የሴኔቱና የኮንግረሱ። ውሳኔዎች ሲወሰኑ በዛ በሴኔቱም ሆነ በኮንግረሱ ላይ የእስራኤልን ፍላጎት የሚያስተገብሩ እንዲኮን ተመርጠው የሚገቡ ሰዎች የግድ ከአሜሪካ ጋር ብቻ ሳይሆን ለእስራኤልም ታማኝ ሆኑ መሆን አለባቸው። ይህንን ነገር በማረጋገጥ ረገድ በላይኛውና በታችኛው ምክር ቤት ውስጥ በሴኔትና በኮንግረስ ውስጥ ተደጋግሞ ስማቸው የሚነሳ ኒዮ ኮንዘርቫቲቭ ወይም ኒዮኮንስ እየተባሉት የሚጠሩ አካላት ደግሞ ዋነኛዎቹ ከጀርባ ሆነው ይህንን ውሳኔዎቹን የሚያስተገብሩ እዛው እኮ ነው የምላችሁ ኮንግረስ ውስጥና ሴኔት ውስጥ ነው ተመርጠው ሁላ በመግባት ካልተመረጡ እንኳን በምርጫ ሂደቱ ላይ የሴኔትና የኮንግረስ አባል የሚሆኑ ሰዎች
መጀመሪያ ገና ምርጫ ቅስቀሳ ሲያከናውኑ ያን የምርጫ ቅስቀሳቸውን በገንዘብ ይደግፋሉ፣ ይቆጣጠሯቸዋል። ከዛስ በኋላ ምርጫ አሸንፋችሁ ሴኔት ውስጥ ስትገቡ፣ ኮንግረስ ውስጥ ስትገቡ ለእስራኤል የሚመች አይነት ውሳኔዎች ብቻ እንዲያልፉ ታደርጋላችሁ የሚል ኦልሞስት ቃለ መሐላ ብዬ ባልገልጸውም ግን ከዛ የተለየ ያልሆነ አይነት ስምምነት ይኖራቸዋል። ይሄንን እያደረጉ የሚመጡት አካላት ምን ተባሉ? ኒዮኮንስ ወይም ኒዮ ኮንዘርቫቲቭ ተባለ። እድሜ ለአሜሪካ ዲሞክራሲ። ይህንን ማንኛውም ሀገር ማድረግ እንዲችል ተመቻችቶ የተሰራ አይነት ዲሞክራሲ ነው። እንዳልኳችሁ የሆነ ሀገር ተነስቶ ከዚህ በኋላ የሀገሬን ጥቅም በአሜሪካ እንትን ውስጥ ላስከብር ብሎ ቢመጣ ያው እንደ እስራኤል ላይሳካለት ይችላል። ለምን ከተባለ ምክንያቱን ነግራችኋለሁ። ግን ማድረግ የሚቻልበት መንገድ አለ። ክፍት ነው በቃ በሩ። ገንዘብ ከከፈላችሁ። ለምሳሌ ኤለን መስክ መጣ። ኤለን መስክ የዓለማችን ቁጥር 1 ቢሊዮነር ነው። የዶናልድ ትራምፕን የምርጫ ቅስቀሳ እንዴት እንደደገፈ ታስታውሳላችሁ። ከዛስ በኋላ ያንን በመደገፉ ምን አገኘ ኤለን መስክ ስትሉ አሜሪካ በ1980ዎቹ አቁማው የነበረ ከዚህ ከስፔስ ጋር ተያይዞ የሚከናወን አንድ ሚሽንን ድጋሜ ዶናልድ ትራምፕ አስጀመሩ። ያንን ከህዋ ጋር የተገናኘውን የአሜሪካ ሚሽን እንዲያከናውን ኃላፊነቱ ወይም የንግድ ስምምነቱ ከማን ጋር ተከናወነ? ከኤለን መስክ ጋር ተከናወነ። ዩሲ ምን እያልኳችሁ እንዳለ ልክ እንደዛ ሁሉ በሀገራት ደረጃም ነገሩ ሊሰፋና ሊገለጽ ይችላል። የተከተላችሁ ነው ብዬ አስባለሁ። እንቀጥላለን። በ1967 እንደ አውሮፓውያኑ አቆጣጠር ላይ የስድስቱ ቀን ጦርነት ተከትሎ የእስራኤል ጉዳይ በጣም አሳሳቢ እንደሆነ በዙሪያ ያሉ ሀገራት እስራኤል ላይ አደጋ እንደደገኑና የግድ እነዚህን ሀገራት ማዳከም የሚቻልበትና እስራኤል ጠንካራ ሆና እንድትወጣ የሚቻልበትን እንቅስቃሴዎች የሚያስተገብሩ የሎቢ ድርጅቶች በሴኔትና በኮንግረስ ውስጥ ጭምር ኒዮኮንስ ብዬ እንደገለጽኩላችሁ ጣልቃ በመግባት ፍላጎታቸውን ከመቼውም ጊዜ በላይ አጠናከሩ ይባላል። ለምሳሌ በተቋም ደረጃ ከሚከናወኑት ተግባራት በተጨማሪ በግለሰብ ደረጃም ጭምር የሚከናወኑ አሉ። በዚህ ረገድ ስማቸው ከሚነሳ መካከል ሪቼል ኮሬ አንዷ ነች። በጣም ከፍተኛ ተጽዕኖ ያላት ሴት ነች። ከተጽዕኖ ፈጣሪ ሚዲያዎች ጋር በቅርበት መስራት ትችላለች። የፐብሊክ ዲስኮር ኦፒኒየኑን ለመቆጣጠር የሚቀርቡ ፐብሊክ ዲስኮርሶች አሉ አይደለ? በቃ በየሚዲያው የሚቀርቡ አጀንዳዎችን እነዛን በመቅረጽ ረገድ በጣም ጠንካራ የሆነ ሚና እንዳላት ይታመናል። ይሄ በግለሰብ ደረጃ ያለው ነው። ታዲያ ቀደም ብሎ ሌላውም ሀገር ማድረግ ይችላል እንደ እስራኤል ባይሆንም ብያችሁ ነበር። ምሳሌ ኢትዮጵያም ያው ግብጽም እንደምትሞክረው ሌላውም ሀገር ማድረግ ይችላል። የእስራኤልን ግን የተለየ የሚያደርገው አንድ ምክንያት አለ። ይሄ ምክንያት ክርስቲያን ዚዮኒዝም ወይም ክርስቲያን ጽዮኒዝም እየተባለ የሚጠራ ክርስቲያን ጽዮናዊነት እየተባለ የሚጠራ ነው። ይሄ የቴዎሎጂ ጉዳይ ነው። በእስራኤል አይሁዶች ጋር ካለው ሐሳብ ጋር ከእስራኤሎች ጋር ካለው የጽዮኒዝም እንቅስቃሴ ጋር አብሮ ሊገለጽ የሚችል የክርስቲያን ጽዮኒዝም የተባለ የሚጠራ እንቅስቃሴ በአሜሪካ ውስጥ ስላለ በአንግሊካን ቸርቾች ውስጥ በእንግላንድ ውስጥ ለምሳሌ ከፍተኛ የሆነ ተጽዕኖ አላቸው። በአሜሪካ የተለያዩ የዋይት ኢቫንጀሊስት በሆኑ ተቋማት መካከልም እነዚሁ ሰዎች የሚያቀርቧቸው ስብከቶች የሚያቀርቧቸው መልእክቶች በዛው በቃ ምናልባትም እስራኤል በመካከለኛው ምስራቅ የምትፈልገውን አይነት ሐሳብ የሚያንጸባርቁ ናቸው። በዚህ ረገድ በጣም በጥልቀት ልገባበት ይችል ነበረ። ግን የእስራኤልን የተለየ የሚያደርገው ይሄ የክርስቲያን ጽዮናዊነት እንቅስቃሴ ነው የሚለውን ነጥብ ያዙና እናንተ በዛ ጉዳይ ላይ ጠለቅ ብላችሁ አንብቡ። ሃይማኖታዊ ጉዳይ ስለሆነ በጥልቀት ልገባበት ስላልፈለኩ ነው። የእስራኤልን የተለየ የሚያደርገው መሰረታዊ ነጥብ ግን ይሄ ነው የሚለውን ያዙ። ላይ አሁን ግብጽ ላድርግ ብትል ግብጽ እንደ እስራኤል ላይሳካላት ይችላል። ኢትዮጵያ ላድርግ ብትል ላይሳካልን ይችላል አይደል? ልክ እንደዛ ሁሉ ለምንድነው ያልተሳካው ከተባለ የእስራኤል የተለየ የሚሆነው ለምንድነው ከተባለ ይሄ የክርስቲያን ጽዮናዊነት እንቅስቃሴ ነው የሚለውን ያዙ። ታዲያ እዚህ ጋር አንድ መታወቅ ያለበት ጽዮናዊነት የሚለው እንቅስቃሴ ከኛ ጋር ካለው የትኛውም ሃይማኖታዊ አሶሲዬሽን ወይም ሃይማኖታዊ ነገር ጋር ምንም አይነት ግንኙነትም ሆነ አሶሲዬሽን የለውም የሚለውን ነገር እንዲሰመርበት ፈልጋለሁ። ስያሜው እኛ ጋር ጽዮናዊነት የሚለው ስያሜ በጣም ለብዙ የክርስትና እምነት በተለይ የኦርቶዶክስ ክርስትና እምነት ተከታዮች እንትን ስለሆነ የቅርብ ስለሆነ ድንገት ቃሉን እዚህ ጋር ስጠቀመው ከዛ ጋር የሚገናኝ ነገር አለ እንዴ የሚል አይነት ጥርጣሬ እንዳይገባችሁ። ምንም የሚገናኝ አይነት ነገር የለውም። ክርስቲያን ጽዮኒዝም የሚባለው ሐሳብ አሁን እንዳልኳችሁ እስራኤልና አሜሪካን አንድ አድርጓቸዋል የምላችሁ ሐሳብ እኛ ሀገር ከምናነሳው ጽዮን ከሚለው ሐሳብ ጋር የሚገናኝ ምንም አይነት ነገር የለውም የሚለውን ነገር ያዙልኝ።
እንግዲህ በዚህ ደረጃ ነገሮች እየተለዩ ከመጡ በኋላ ይሄንን ለማድረግ የሚቻልበት አይነት ፕላትፎርም በአሜሪካ አለ ካልን ድርጅቶቹ እነ ኤፓክ ኒዮኮንሶቹ የአንቲ ዲፋሜሽን ሊግ ምናምን ብለው የሚሰሩቱ በቃ የዘረዘርኩላችሁ በቁጥር ደረጃ ከ80 በላይ ያሉ የሚባሉቱ እነዛ ሁሉ ተረባርበው በሴኔትም ሆነ በኮንግረስ ውስጥ ጫና እያሳደሩ ፕሬዝዳንታዊ ምርጫዎች ሲከናወኑ ለምሳሌ አሁን ዶናልድ ትራምፕ በአሁኑ የ2024 ምርጫ ላይ ማለት ነው ምርጫውን በጣም በገንዘብ ከረዱ ሰዎች መካከል ቁልፍ የምትባለዋ አንዷ ሴት ስሟን ረስቻለሁኝ ቁልፍ የምትባለዋ ሴት የነዛ የሎቢ ድርጅቶች ውስጥ የምትሰራ ወይም ከሎቢ ድርጅቶች ጋር አብራ ተባብራ የምትሰራ ሴት ነች። አቋሟ ምንድነው የዛች ሴት ካላችሁ ዌስት ባንክን እስራኤል መጠቅለል አለባት የሚል አቋም ነው የምታንጸባርቀው። ዶናልድ ትራምፕን በገንዘብ ስትደግፈው የምርጫ ቅስቀሳው ላይ ከጎኑ ስትቆም አብራው ሂደቱን ስትቀጥል ምን አይነት ውጤት ፈልጋ ነው? ትራምፕ ስልጣን ላይ ከወጣ በኋላ የዌስት ባንክን ለመጠቅለል የሚከናወን እንቅስቃሴን እስራኤል ስትጀምር አንድ እንዳይቃወም ሁለት ደግሞ እንዲደግፍ ነው። እንደምታውቁት ዶናልድ ትራምፕ ኢየሩሳሌም የእስራኤል ርዕሰ መዲና ነች በማለት ዕውቅና በመስጠት ረገድ የመጀመሪያው የአሜሪካ ፕሬዝዳንት ነው። ዓለም ላይም የመጀመሪያው። ይህንን ያለ ምክንያት ዝም ብሎ ከመሬት ተነስቶ አይደለም ያደረገው። ገብቷችኋል አይደለ? ከጀርባው ይህንን ውሳኔ እንዲወስን እንደዚህ አይነት አቋም ላይ እንዲመጣ በቀጥታም ይሁን በተዘዋዋሪ ከጎኑ የሚቆሙት በገንዘብ የሚደግፉት የምርጫ ቅስቀሳውን አብረውት የሚቆሙት ጠንካራ የሚባሉ የእስራኤል የሎቢ ድርጅቶች፣ ግለሰቦች፣ የሚዲያ ተቋማት፣ ቸርቾች እነዛ አሉ የሚለውን ጉዳይ ልናቅ ይገባል። የእስራኤል የሎቢ ድርጅቶች በጣም ውጤታማ የሆኑት ለምንድን ነው ከተባለ አንደኛ የአሜሪካ ፖለቲካ ያለውን ክፍተት ተጠቅመው እንዴት አድርገው መስራት እንዳለባቸው ጠንቅቀው የሚያውቁ የእስራኤል የሎቢ ድርጅቶች አሉ። ባይዘወይ የአረብ የሎቢ ድርጅቶችም እንቅስቃሴ ጀምረው እንደነበር አይዘነጋም። ያው ቀደም ብዬ በነገርኳችሁ ምክንያት ሳይሳካላቸው ቀርቶ ነው እንጂ የአረቦችም የሎቢ እንቅስቃሴ ተሞክሯል አሜሪካ ውስጥ እና የእስራኤሎቹ ግን በጣም በተደራጀ በተጠና ቅርጽ ባለው በዛ መልኩ ነው የሚተገበረውና አንደኛው መሰረታዊ ምክንያት የነሱ ስኬታማነት በዚህ ጉዳይ ላይ የተንጠለጠለ ነው የሚለውን ነገር ያዙልኝ። በተግባር ይሄ የሎቢዎቹ እንቅስቃሴ አሜሪካ በመካከለኛው ምስራቅ ላይ የምትከተለውን ነገር እንዴት ታየ፣ በተግባር ማሳያዎቹ ምንድናቸው ወደሚለው ነገሮች ስንመጣ ዛሬም ድረስ መተግበር ግብ ተይዞባቸው እየተከናወኑ ያሉ ስራዎች አሉ። የመጀመሪያው ለምሳሌ በሊባኖስ ውስጥ የሂዝቦላህን ቡድን ዲስአርም ወይም ደግሞ ሙሉ በሙሉ ትጥቅ ማስፈታት የሚለው ጉዳይ ነው። ከዛ በሶሪያ ውስጥ የአገዛዝ ለውጥ ማከናወን የሚለው ጉዳይ ነው። በኢራቅ ውስጥ የምታውቋቸው ነገሮች ስለሆኑ እኮ ነው። በኢራቅ ውስጥ ለምሳሌ የኢራቅን የኒውክሌር መርሃ ግብር እንግዲህ አለ ብለው የሚያስቡትን ማጥፋት ከዛም የሳዳም ሁሴን አገዛዝ መለወጥ ነው፣ ተሳክቷል። በሶሪያ ውስጥ የኒውክሌር መርሃ ግብር አለ ተብሎ ይታሰብ ነበረ። ያን የኒውክሌር መርሃ ግብር ማስወገድ ከዛም ደግሞ የአገዛዝ ለውጥ የበሽር አልአሳድ መንግስትን ምን ማለት ከስልጣን ላይ ማንሳት እሱኛውም ተሳክቷል። በሊባኖስ ውስጥ ሂዝቦላህን ዲስአርም ወይም ሂዝቦላህን ትጥቅ የማስፈታት እንቅስቃሴ እና ከእስራኤል ጋር ተቀራርባ መስራት የምትችል ሊባኖስን መፍጠር የሚለው ጉዳይ ግን አሁንም የሚቀር ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ላይ ይህንን ጉዳይ ከአሜሪካ ጋር ተባብረው እየሰሩበት ያለ ነጥብ እንደሆነ ሊታወቅ ይገባል። ለምሳሌ ለዚህ ማሳያ የሚሆነው ምን መሰላችሁ? ዶናልድ ትራምፕ አሁን ከኢራን ጋር የተኩስ አቁም ስምምነት ካደረጉ በኋላ በኢስላማባድ ፓኪስታን ውስጥ የድርድር ሂደቱ ሲቀጥል ምን አይነት ሀሳብ የተደመጠ ነበረ? ሊባኖስ ላይ የድርድሩ ሂደት አንድ አካል ነች ሲባል ነበረ ካስታወሳችሁ። ለምንድን ነው? በሊባኖስ ውስጥ ሂዝቦላ ከዛ እነ ኔታንያሁ ድብደባቸውን ቀጠሉና ዶናልድ ትራምፕ ደወሉ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ። ከዛ ሂዝቦላ ላይ ያከናወንክ ያለውን ወታደራዊ ዘመቻ ቀዝቀዝ አድርገው ይሄ የተጀመረው የሰላም ድርድር ሂደት እንዲቀጥል እፈልጋለሁ ብለው ጥያቄ አቀረቡ። ከዛ ኔታንያሁ እሺ ብለው ስልኩን ዘጉ። በተግባር ግን ትራምፕን አልሰማም በሚል መልኩ በሊባኖስ ውስጥ ጠንከር ያለ ድብደባቸውን ቀጠሉ። ሂዝቦላን መደብደባቸውን ቀጠሉ። ዩሲ እንደማይቃወሟቸው እንደማያስቆማቸው ያውቃሉ። ዌስት ባንክ ውስጥ እያከናወን ያለውን ለምሳሌ የሰፈራ ፕሮግራም አሜሪካ ወይም ዶናልድ ትራምፕ በፍጹም ሊቃወም አይችልም። ሂዝቦላ ጋር በሊባኖስ ውስጥ እየተከናወነ ያለውን ወታደራዊ ዘመቻ ኢቭን ከኢራን ጋር ያለውን የተኩስ አቁምና የሰላም ስምምነት ሂደት ሊያደናቅፍ እንደሚችል እየታወቀ እንኳን እነ ዶናልድ ትራምፕ ስልክ ደውለው እባካችሁ ይህን ነገር ቀዝቀዝ አድርጉት ከማለት ያለፈ አንዳች ነገር ሲናገሩ አልተመለከትናቸው።
ናቸው። ገብቷቸዋል። ስለዚህ በሊባኖስ ውስጥ በዛ መልኩ ይታያል። በሶሪያ ውስጥ ያለውን ጉዳይ ነግሬያቸዋለሁ። ኢራቅ ውስጥም በዛ መልኩ ይገለጻል። ከፍልስጤም ጉዳይ ጋርም በተገናኘ የሚገርሙ ታሪኮች አሉ። ለምሳሌ በ2001 እንደ አውሮፓውያን አቆጣጠር በጊዜው የአሜሪካ ተመራጭ ፕሬዝዳንት የነበሩት ጆርጅ ደብሊው ቡሽ ነበሩና ጆርጅ ደብሊው ቡሽ ልክ ወደ ስልጣን ከመጡ በኋላ ምናልባትም ለፍልስጤም ሀገርነት እውቅና ለመስጠት ደፋ ቀና ማለት ሲጀምሩ ኢሚዲየትሊ 2001 ላይ የእስራኤሉ ጠቅላይ ሚኒስትር አለን ሻሮን ወደ ዋሽንግተን በረሩና በቀጥታ ከጆርጅ ደብሊው ቡሽ ጋር ይህንን ጉዳይ በተመለከተ ውይይት ማከናወን ጀመሩ። ለፍልስጤም የሀገርነት ጉዳይ እውቅና መስጠት ማለት ምን ማለት ነው? እንዴት ነው እንዴ? አብረን እየሰራን አይደለ እንዴ? የሎቢ ድርጅቶቻቸው ሲያከናውኑት የነበረው ነገር በተወሰነ ከጃቸው ሊያመልጥ በሚችልበት ሰዓት ላይ ራሳቸው ጠቅላይ ሚኒስትር ሄዱ አለን ሻሮንና ከእንትና ጋር አወሩ ከጆርጅ ደብሊው ቡሽ ጋር እና ምናልባት ጆርጅ ደብሊው ቡሽ ተብሎ ነበር በሰዓቱ አዘ ኤክስፔንስ ኦፍ እስራኤል የአረቦችን እምነት ማግኘት ፈልገው ነበር እስኪባል ድረስ ነበር እንቅስቃሴ አድርገው የነበረው። ከዛ በእንደዚህ አይነት ነባራዊ ሁኔታ ላይ ነው ጆርጅ ደብሊው ቡሽ ለፍልስጤም እውቅና የመስጠት አይነት ሂደት ውስጥ ሊገቡ ነው የሚለው ጉዳይ እየተወራ በነበረበት ጊዜ ነው 9/11 አሜሪካ ውስጥ የተከሰተው የሽብር ጥቃት የተፈጸመው። ጆርጅ ደብሊው ቡሽ ከዛ ጥቃት በኋላ ኢሚዲየትሊ ነው ከምስራቅ ወደ ምዕራብ ነው አቋማቸውን ቀይረው የሽብርተኝነት ዘመቻ በሚል በመካከለኛው ምስራቅ ያንን የሽብርተኝነት ዘመቻቸውን የጀመሩት። በአፍጋኒስታን፣ በኢራቅ ውስጥ በመሳሰሉት ውስጥ የምናውቀውን የሽብርተኝነት ዘመቻ የጀመሩት ማለት ነው። በዚህ መካከል ላይ ኢቨን የ9/11 የሽብር ጥቃት ከመፈጸሙ በፊት ኒዮኮንስ የሚባሉት ቀደም ብዬ ነገርኳችሁ በላይኛውና በታችኛው ምክር ቤት በሴኔትና በኮንግረስ ውስጥ የሚገኙ ሴናተሮችና የኮንግረስ አባላት ለጆርጅ ደብሊው ቡሽ በቀጥታ ደብዳቤ በመጻፍ ይህን እንቅስቃሴ እንዲያቆምና አሜሪካ ለፍልስጤም የምታከናውነውን የትኛውንም አይነት እርዳታ እንድታቆም የሚጠይቅ ደብዳቤን አስገብተው እንደነበረ ማይዘነጋ። ይህ ጉዳይ ሄዶ የጆርጅ ደብሊው ቡሽ አስተዳደር ሙሉ ትኩረቱን ወደ ምን እንዲያረጋ አደረገ? ወደ ሽብርተኝነት ጉዳይ ላይ። በዚህ ሂደት አንዱ የማይተካው ሚና የማን ነው ሲባል ኒዮ-ኮንዘርቫቲቭ የሚባሉት አካላት የጆርጅ ደብሊው ቡሽን፣ ምክንያቱም የሴኔትና የኮንግረስ አባላት ውስጥ ያለ ተጽዕኖ ፈጣሪ አካል ነው ይሄ ኒዮኮንስ። ስለዚህ ጆርጅ ደብሊው ቡሽ በተናጠል ሊያደርጉ የሚችሉት ነገር አይደለም። ለፍልስጤም የሀገርነት እውቅናም ሆነ ከፍልስጤም መንግስት ጋር የሚጀመር የትብብር ሂደት በተናጠል የሚደረግ አይደለም። ስለዚህ ኢሚዲየትሊ እነዚህ ሰዎች ደብዳቤ ጽፈው ለጆርጅ ደብሊው ቡሽ በቀጥታ አቋሙን እንዲቀይር በማድረግ ከፍልስጤም ጋር የነበረውን አጋርነት የነበረውን ሳይሆን እንደው እየተጀመረ ነው ሊባል የሚችለውን አጋርነት ሙሉ በሙሉ እንዲገታ አደረጉ ማለት ነው። ይሄ ደብዳቤ የተጻፈው በኖቬምበር 16 2001 ላይ ነው። 89 የሚሆኑ ሴናተሮች ናቸው ይሄንን ደብዳቤ ለጆርጅ ደብሊው ቡሽ የጻፉለት። ከዛም በ2002 እንደ አውሮፓውያኑ አቆጣጠር ላይ ወደ ጋዛ የሚላክ ፈንጂና ጦር መሳሪያ ተያዘ የሚል አይነት ዜና ወጣ። ቅድም ስለ ሚዲያዎቹ ፓወር ነግሬያቸዋለሁኝ። ወደ ጋዛ የሚላክ ማለት ጋዛ ውስጥ ሐማስ አለ። ወደ ሐማስ የሚላክ የፈንጂና ጦር መሳሪያ ተያዘ ተባለ። ይሄ ስራ ደግሞ ጦር መሳሪያውን ፈንጂውን ወደ ሐማስ የመላኩ ስራ የያሲን አረፋት ስራ ነው ተባለ። እንግዲህ ያሲን አረፋት ነበሩ ያኔ ፍልስጤምን የሚያስተዳድሩት። ያሲን አረፋትና ጆርጅ ደብሊው ቡሽ ናቸው በጣም ተቃርበው እየሰሩ የነበሩት። ከዛ 2002 ላይ ዘካሪን ኤ የሚል የኮድ ኔም አለው። ይሄ ወደ ጋዛ የሚላክ ፈንጂና ጦር መሳሪያ ተያዘ። ይህን ፈንጂና ጦር መሳሪያ የያዙት ከጆርጅ ደብሊው ቡሽ ጋር ተቀራርበው የሚሰሩት ያሲን አረፋት ናቸው የሚል አይነት ድምዳሜ መጣ። ጆርጅ ደብሊው ቡሽ እንዴት ነው አቋሙ የማይቀይረው? አቋሙ መቀየሩ እየተጠናከረ መጣ። በፌብሩዋሪ 2002 እንደ አውሮፓውያን አቆጣጠር አለን ሻሮን ዋሽንግተንን ጎበኙ። በነጭ ቤተ መንግስት ተገኝተውም ያሲን አረፋት ከና አሜሪካ ጋር መስራት የማይችሉበትን ጉዳይ በጣም አጽንኦት ሰጥተው አብራሩ። ማርች 22 ፌብሩዋሪ 2002 አለን ሻሮን ዋሽንግተንን ጎብኝተው በማርች 2002 ላይ ደግሞ ሐማስ 30 የሚሆኑ እስራኤላውያንን መግደሉ ተነገረ ወይም ተሰማ። ሐማስ 30 እስራኤላውያንን ገሏል ተባለ ማርች 2002 ላይ። ከዛ እስራኤል ኦፕሬሽን ዲፌንሲቭ ሺልድ ያለችውን ዘመቻ ወዲያው ጀመረች፣ ጦርነቱን ጀመረች። አሜሪካ በዚህ ሰዓት አሁን ለፍልስጤም እውቅና ልስጥ ትላለች? አትልም። ከዛ በአፕሪል 4 2002 እንደ አውሮፓውያን አቆጣጠር ላይ ጆርጅ ደብሊው ቡሽ እስራኤል እንድታቆም ጥያቄ አቅርበው ነበር ይባላል። ነገር ግን ጠንካራ የሆነ ተቃውሞ ከምክትል ፕሬዝዳንት ቢሮና ከፔንታጎን አማካኝነት በጆርጅ ደብሊው ቡሽ ላይ በመሰንዘሩ ከዛም በሚዲያ አማካኝነት በተለይ ዩናይትድ ጁስ ኮሚኒቲ እየተባለ የሚጠራው አካል ያቀናጀው የሰላማዊ ሰልፍ እንቅስቃሴ ተፈጸመ። ኮንግረሱም ደግሞ የአለን ሻሮንን ውሳኔ ማለትም ኦፕሬሽን ዲፌንሲቭ ሺልድ ተብሎ በ2002 ማርች ላይ በሐማስ ላይ
የተጀመረውን ዘመቻ የሚደግፍ አይነት አካል በኮንግረስ ውስጥ ተሰየመ። የሻሮንን እንቅስቃሴ ደገፈ። ከዛ ሜይ 2 እንደ አውሮፓውያኑ አቆጣጠር ላይ የቡሽ አስተዳደር 2 ውሳኔዎችን አሳለፈ። የመጀመሪያው ለእስራኤል ያለውን ድጋፍና ታማኝነት የሚገልጽ ሲሆን ሁለተኛው ደግሞ በአዲስ የጸረ ሽብርተኝነት ዘመቻ እስራኤልና አሜሪካ እንዴት በጋራ እንደሚቆሙ የሚያሳይ አይነት ውሳኔ ተላለፈ። ልብ አድርጉ። ፌብሩዋሪ 2002 ላይ ጀምሮ እስከ አሜሪካ በኢራቅ ላይ ጦርነት እስከምትጀምርበት ጊዜ ያሉትን ነገሮች ከተመለከታችሁ ፌብሩዋሪ ላይ አለን ሻሮን አሜሪካ መጣ። ማርች ላይ ሐማስ 30 ሰዎችን ገደለ ተባለ። ኤፕሪል ላይ ጆርጅ ደብሊው ቡሽ እስራኤል ጦርነቱን እንድታቆም ጠየቀ። በዛው ተመሳሳይ ወር ኤፕሪል ላይ የዩናይትድ ጂውስ ኮሚኒቲ የሚባለው የሎቢ ተቋም ስፖንሰር ያደረገው የህዝባዊ ተቃውሞ በአሜሪካ ተከናወነ። ጆርጅ ደብሊው ቡሽን የሚቃወም ማለት ነው። በሌላ ቋንቋ እስራኤል የምታከናውነውን ዘመቻ የሚደግፍ ማለት ነው። ተከናወነ። በዚያው ተመሳሳይ ጊዜ ልክ ጆርጅ ደብሊው ቡሽ እስራኤል ማቆም አለብሽ የሚል ጥያቄ ሲያቀርብ የምክትል ፕሬዝዳንት ቢሮና ፔንታጎኑ ከፍተኛ ተቃውሞ አሰምቶ ነበረ። ከዛ ኮንግረሱ ማን መደገፍ ጀመረ? አለን ሻሮንን መደገፍ ጀመረ። በመጨረሻም በሜይ 2 እንግዲህ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት በ4 ወር ጊዜ ውስጥ ከፌብሩዋሪ እስከ ሜይ ባለው በ4 ወር ጊዜ ውስጥ ፕሬዝዳንት ጆርጅ ደብሊው ቡሽ ከፍልስጤም ጋር ትብብር ፈጥረው ለፍልስጤም ሀገርነት ዕውቅና ሊሰጡ ይችላሉ ከሚል አቋማቸው ተገልብጠው በ4 ወር ጊዜ ውስጥ ለእስራኤል ሙሉ በሙሉ ታማኝ መሆናቸውንና እንዲያውም ከእስራኤል ጋር በጋራ በመሆን የጸረ ሽብርተኝነት ዘመቻ መጀመራቸውን እስከ መግለጽ የሚደርስ ውሳኔ አሳለፉ። በተግባር ሲታይ አሁን በዘረዘርኩላችሁ ሲኩዌንሻል በሆነ መልኩ እንዳስረዳዋችሁ በዚህ ሁኔታ ሊገለጽ ይችላል። ከዛ ጆርጅ ደብሊው ቡሽና እስራኤል በጋራ በመሆን እንደምታውቁት ቶኒ ብሌርን ጨምረው በኢራቅ ላይ ወታደራዊ ዘመቻው ቀጠለ። የ911 ጥቃት የመሳሰሉት የምናውቃቸው ነገሮችን ያው ቀደም ብዬ ነግሬያችኋለሁኝ። የሳዳም ሁሴን አገዛዝ ተገለበጠ። ሶሪያ ውስጥ ያለ የኒውክሌር መርሃ ግብር ጉዳይ ተቋረጠ። ዜን ሶሪያ ውስጥ በመጨረሻው በምን እንደተጠናቀቀ ታውቃላችሁ። የአገዛዝ ለውጥ ተከናወነ። እንዲህ ያለ ነው እንግዲህ የሚመጣው ማለት ነው። ወደ መዝጊያው ስመጣ አሁን ላይ ኢራንን በተመለከተ ያለው እስራኤል አቋም በዶናልድ ትራምፕ ለምንድን ነው እንዲህ የሚንጸባረቀው ከተባለ ሌላ በምንም ምክንያት ሳይሆን እነዛ በአሜሪካ ፖለቲካ ላይ ጠንካራ የሆነ አቋም ያላቸው ጠንካራ የሆነ ተጽዕኖ ያላቸው የሎቢ ድርጅቶች የማይተካ ሚናን ስለሚጫወቱና ድንገት አይደለም እንደ ዶናልድ ትራምፕ አይነት ነጋዴ ገንዘብ መስራት እንዴት እንደሆነ የሚያቅ ሰው ፖለቲካው ላይ ገብቶ ይቀርና በጣም ጠንካራ ሊባሉ የሚችሉ ፖለቲከኞችን ጭምር እንዴት በሚፈልጉት መንገድ መሪያቸውን እንደሚያዞሯቸው በግልጽ አይተናል። የጆርጅ ደብሊው ቡሽን ከፌብሩዋሪ 2002 እንደ አውሮፓውያን አቆጣጠር እስከ ሜይ ባሉት 4 ወራት ውስጥ እንዴት አቋም እንዳስቀየሩ ተመልክተናልና አሁን ደግሞ ዶናልድ ትራምፕ ነው። ወትሮም ሲመጣ አሊጀንሱ ወይም ታማኝነቱ ለዚህ የእስራኤል ኮዝ እንደሆነ ይታወቃል። ስለዚህ በምርጫ ሂደት ቅስቀሳ ወቅት ላይ ሲደግፉት ነበር። በሁሉም ነገር ከጎኑ ናቸው እና ዶናልድ ትራምፕ በምንም አይነት ሁኔታ የእስራኤል መንግስት የማይፈልገውን አይነት ውሳኔ ሊወስን አይችልም። ለዛም ነው በኢራንና በአሜሪካ የድርድር ሂደት ላይ እስራኤል በሌለችበት አይነት እንዴት ሊከናወን ይችላል? እስራኤል ሳትኖር የሚከናወን የድርድርም ሆነ የተኩስ አቁም ስምምነት እውነት በተግባር ሊፈጸም ይችላል ወይ? እኔ እውነቴን ነው የምላችሁ። ተጨባጭ የሆነ ለውጥ፣ ቀጠናዊ ሰላም በገልፎ ሀገራትና በመካከለኛው ምስራቅ ይምጣ ብለን የምናስብ ከሆነ እስራኤልና ኢራን ናቸው ሊደራደሩ ሊነጋገሩ የሚገባው እንጂ አሜሪካና ኢራን አይደለም። የአሜሪካና የኢራን ምንም ማምጣት አይችልም። ዶናልድ ትራምፕ አሁን ከኢራን ጋር ተስማምቶ ቢመጣና ያ መስማማቱን እነ ኔታንያሁ ካልፈለጉ እድሜ አይኖረውም የሚያገዛዝ በቀጣይ ምርጫ መሃል ላይ ያነሱት ይችላሉ ሁላ። ያን ያክል ተጽዕኖ ፈጣሪ ናቸው። ያው ትራምፕ ይህንን ከማድረግ የሚቆጠብ አይነት ሰው እንደሆነ እናውቃለን። ስለዚህ የሎቢ ድርጅቶች ጎትጓች የሚለው ቃል ያንሳል በነገራችን ላይ። ከዛ የተሻለ ቃል እስኪ ካገኛችሁ ኮመንት ላይ ያስቀምጡልኝ። የእስራኤል የሎቢ ድርጅቶች በአሜሪካ ፖለቲካ ውስጥ ያላቸው ተጽዕኖ በአደባባይ የሚታይ ሐቅ ስለሆነ ይህ ሐቅ ደግሞ በግልጽ ከሶሪያ እስከ ኢራቅ ከኢራን አሁን ላይ እስካለው እስከ ሊባኖስ ድረስ የሚዘረጋ ተጽዕኖ አለውና በምንም አይነት መልኩ እስራኤልና አሜሪካ አሁን ላይ ያላቸውን የውጭ ግንኙነት ፖሊሲ ነጣጥለን ማየት አንችልም። ለዛም ነው የአሜሪካ የውጭ ግንኙነት ፖሊሲ የእስራኤል ፍላጎት ውጤት ነው በተለይ በመካከለኛው ምስራቅ የሚል ድምዳሜ ላይ በርካቶች የሚደርሱት። ብዙ ነገሮችን ባነሳውላችሁ ደስ ይለኝ ነበር፣ ነገሩ በጣም ሰፊ ስለሆነ። ነገር ግን ጠቅለል ብሎ ሲገለጽ አሁን ባልኳችሁ አይነት መልኩ ነው ማለት ምሳሌዎችን ብዙ ልደረድርላችሁ ይችል ነበር። ማሳያ የሆኑ ሲኩዌንሻል የሆኑ በቃ በተለያየ አጋጣሚ ላይ የተፈጠሩ
በጣም ማሳያ የሚሆኑ ምሳሌዎች በርካታ አሉ። ነገር ግን ቀደም ብዬ ነገርኳችሁን የጆን መርሻይመር መጽሐፍ እሱን ተመልከቱት፣ ብዙ ነገር ታገኙበታላችሁ። እሳቸውም ከቀናት በፊት ሲናገሩ እየሰማቸው ነበር። ጆን መርሻይመር በእኔ ህይወት ዘመን መጽሐፌ ላይ የጻፍኩት ነገር እንዲህ በተግባር በሁለት እግሩ ሲራመድ አያለሁ ብዬ አስቤ አላቅም ነበረ እያሉ ነበርና አስተያየታቸውን ሲሰጡ የነበረው ራይት ነው። አሁን ላይ ባለው ነባሪያ ሁኔታ በግልጽ እነዚህ የእስራኤል የሎቢ ድርጅቶች የአሜሪካን በመካከለኛው ምስራቅ ያለ የውጭ ግንኙነት ፖሊሲና አካሄድ እየቀረጹ እየመሩ ይገኛሉ የሚለውን ሐሳብ የዛሬው መዝጊያ አድርጌዋለሁኝ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁኝ። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረግኩት። አብራችሁኝ ስለነበራችሁ በድጋሚ ምስጋና ይለውላችሁ ድረስ በያላችሁበት መልካም በዓል ይሁንላችሁ። ከመላ ዝግጅት ክፍላችን ጋር በጋራ በመሆን በዚህ እንሰናበታለን። መልካም ቆይታ።